አቤት ጤና ይስጥልኝ። ጤና ይስጥልኝ። የሂሩት ምንተስኖት ቤት ነው? እና የበስንቱ ቅጣው ማልበል መኳን ትባላለሁ። ሺዝ ማይ ከዝን ያጎቷ ልጅ ነኝ አለች። እኔ በስንቱ ቅጣው እባላለሁ። አም ሄር ሃዝባንድ ሂሩት ነች። አሃ አንተ ገጣሚው ምን ልፈልግ ስመጣ ቤቴ ድረስ መጣ። ናግባ 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 ግባ ቁጭ በል አረፍ በል ሪላክስ አርግ። እንደ ቤትህ ይኸው ፊል አት ሆም። ኦኬ ጉድ። ያክስት ልጅ አጎት ልጅ እያላችሁ አይደል የምትጫወቱብን? መኳንንት ያጎቷ ልጅ ነኝ ነው ያልከው አይደለም? አዎ ያጎቷ ልጅ ነኝ። መኳንንት ኤም በጣም ላያት ጓጉቻለሁ። አይ ሚስድ ሄር ሶ ማች። በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃለሁ አይደለም? ያ እሱን እኮ ቅድም ነገርከኝ። እንዴት ያለህ ደፋር ነህ! በል እንዴ ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? አይ ናፍቆትህን አስወጣልህ የለም። መኳንንት ምረጥ። ሁለቱም ጥሩ እቃዎች ናቸው፣ ግን ለምን ኤም ፎር መጥበሻ። ማን ነው ንገረኝ? ማን ነው እንዲያደርገ ንገረኝ። ምንድን ነው የምሰማው? ወይኔ ማይክ፣ ወይኔ ማን ነው እንደዚህ ያደረገ? አላስተረፉትም እኮ። ወይ አሁን እስቲ አልኮል ፈልጉ፣ ቶሎ በሉ አልኮል ፈልጉ። ሸትካው ወይ ንገረኝ። ኧረ ተኑን ያለቀው እንዴ? ምን ይሻላል ግን? ወይ እስቲ ቤት አለ እኔ ይዤ ልምጣ። ምንድነው? በስዬ ደበደቡት። ከዝኔ እንደበደቡት አልኮል የት ነው ያደረኩት? አልኮል አይታል እንዴ? በስዬ ታብቱ አጋው ነው የሰጠሁት። አንቺማ የድፍረትሽ ድፍረት ምን ያመጣል ብለሽ ቤቴ ድረስ ልከሽው ነበር። ሲቀጣው አፍንጫውን ታባቱ። በስዬ ናምና አፋልገኝ እንጂ ምንድነው የምታጉረመርመው? ለፊልሽ ነው የሚተርፍ አይመስለኝም። እንዳይሞት እንዳይሽር አድርጌ ነው ወቀጥኩት። በላንት ናንት የት እና አባዬ ቤት ነው። ለምን እየነገርኩ ካዝኔ በሰው ተደበደበ። ከባሰበት ሆስፒታል እንወስዷለን፣ በዛው ፖሊስ ጣቢያ እናመለክታለን። ጎሽ ቆይ ካዝንሽ እና አባትሽ ቤት ምን ይሰራል? ካዝኔ አጎቴ ልጅ ስለሆነ ነው። ምን ሆኗል? ይሄ የአባዬ የወንድሙ ልጅ በዚህ ዛሬ ገና ከአሜሪካን መግባቱ ነው። ገና እግሩ እንደረገጠ የሰፈር ልጆች ናቸው መሰለኝ እንደበደቡት። ቆይ ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆነሃል በስንቱ? ታዲያ ያጎት ልጅ ነው እንጂ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት። እሱም እኛ ነን ማይክ የምንለው። እሱማ ስሙ መኳንንት ነው። ወይኔ ጉድ! ምን ሆነሃል በስንቱ? ምን ሆነሃል? አሳዘነኛ ሂሩቴ። መሰለ ልጅ ታውቀዋለህ እንዴ አንተ? የታውቀዋለህ ሂሩቴ? እኔ ከነ መፈጠሩ ማላውቀው እኔ መሰለ ልጅ ስትል ከተገናኛችሁ ብዬ እኮ ነው። ምን አለ? የት አገኘዋለሁ ሂሩቴ? እኔ ሰው አላገኝ ታውቂኛለህ እንዴ? እሺ ና እንሂድ። ኧረ እኔ አልሄድም። እኔ አልሄድም። ለምንድን ነው የማትሄደው? ልጁስ? የቱ ልጅ? ህፃኑ ነዋ፣ ይሄ ጨቅላው። እኔ ያለው አይደለም እንዴ? ያኔ ሄኒ ልጁን እያያችሁት ወተናል። ጨቅላው ደግሞ የራስህ ልጅ ነው እንዴ? ጨቅላው ምናምን በእናትህንስ እንሂድ። ቆይ ሂሩቴ ግን እኔ የምልሽ የደበደበው ሰው ታውቋል እንዴ? አውቆታል ማን እንደደበደበው? እሱማ የት አባቱ ይቀርለታል ብለህ ነው የምታውቀው? በስ ኧረ ተይ ሞት። ኧረ እሱ ይሁን። ጎሽ አመጣሽ ነው ማይ አልኮ ጎሽ። አይዞ ማይክ አይዞ የኔ ልጅ አይዞ። እኔን ገና ያገርን መሬት እግርህ ከመርገጡ እንዲያደርጉ አቀባበል መሆኑ እኮ ነው። አጥቢት ልስራለት ይሆን? አዎ ፍሪ እንትን ግን ጨውን አነስ አድርጌ ስኳሩን በዛ አድርጌ። ትላንቱ ጨው በዝቶበት አልወደድኩትም። ለአንተ ማን አለ? እና ለማን ነው?
ብቻ የወንድሜ ልጅ እንዲያደርገውን ሰው ላግኘው ነፍሱን ከስጋው ነው የምለይለት። ና ያው ማየት ፈልግ ነበር። ምንድነው ስስራ የምትከታተለኝ? እንትን ነው እኮ የሆነ ዘፈን መጣብኝ። እከተልሻለሁ። ዝም በል። ሰው ደግሞ ስትዘፍን ትችላለህ። ምን ላድርግ? ምንድን ነው ይሄ መስያው ልቃው? በስንቱ አቤት። ና ወዲህ። ለምን ና አልኩህ። ና ነው የምልህ። እሺ ና አስቸኳይ። ስማኝ፣ ዛሬ ትክክለኛ የልጄ ባል መሆንን ታስመሰክራለህ። የልጄ ባል መሆንን እንዴት ነው ማስመሰክረው? የወንድሜ ልጅ እንዲያደረገውን ሰው ፈልገህ ታገኘዋለህ። ዋጋውን እንሰጠዋለን። እሺ ጋሽ፣ እሺ ፈልገን ዋጋውን እንመክረዋለን። ልክ ነው። እሱ የወንድሜ ልጅ የደበደበውን ሰው እንዲሁ እንደበድበዋለን ነው የምልህ። ጋሽ ብንመክረው አይሻልም? ምክር እኮ ያልታወቀበት አደገኛ ዱላ ነው። አሁን እኔ ሰው ሲመክረኝ በትልቅ ድንጋይ አናቴን የፈለጠኝ ነው የሚመስለኝ። ቀስ ብለን እንመክረዋለን። እስቲ እሱን ነገር አውልቀው። እሺ በቃ ኧረ ይሄ ልጅ ሊናገር የፈለገው ነገር አለ። ሰላም እያለኝ እኮ ነው። የታውቁ ነው የምናፍቅህ? እኔ እኮ ብዙ ሰው የማያውቀኝ ሰው እኮ ነው የሚናፍቀኝ። ሰላም ቤት ነህ? የሂሩቴ ባል ነኝ። ሀዝባን ከዚህ ልሻለ ሰው በቃ ይደክማል። ቀላሉን ያርገኝ። ረፍ ናፍቆት ነው ማለት የማያውቁት ሰው ይናፍቃል ይሉ የለ አባው አይሉ የማያውቁት ሀገር አይናፍቅም። በስንቱ አሁን ቀልዱን አቁሙና ልጁን ሆስፒታል እንውሰደው። ማየ ወይ ሆስፒታል እንውሰደው። ለምን ምን ያደርግለታል? እዛ ከወሰድነው ያናግሩታል። ታዲያ እንዲናገር አይደለ እንዴ የሚፈልገው? የቀጠቀጡትን ሰዎች ምን ነገር አለበት? ምን ያደርግለታል? አፍ ምን ጥቅም አለው? ወሬ እኮ ነው። እውነት እኔ አሁን እድል አግኝቼ አፌ ዝግት ቢልልኝ እንዴት ደስ ባለኝ። በተገላጭ እውነቴን እኮ ነው። ዝም ባለ አፍ ዝም ባይገባበትም ዝምታ ወርቅ ነው። ዝም አይነቅዝም። ዝምታ ነው መልሴ። ይሄ ዘፈን ነው እንደዚህ ነው አበው። ኧረ እባክህ አለመናገር ደጃዝማችነት ይቀራል። ዝምታ የሚያበረታታ። ኧረ ቀልዱን ተውትና ልጁን ሆስፒታል እንውሰደው። ምን አልወስድም አንዴ በገዛ ምን ማለት ነው? ምን ያደርግለታል? አሁን ዝም ባለ አምርም። አሁን እኛ እንዲህ ስንጫወት በስንቱ ነግሬካለሁ። በቃ እንውሰደው እኛ። አባ ምን ነው? ምን ሆናችሁ ነው? ማንን ነው? ያ ጥጋበኛ ባልሽ ይታል። ማን? በስንቱ አውጪው። ከደበቅሽበት አውጪው። ማን ነው? በስዬ ነው? አዎ በስንቱ። በስዬ ምን አድርጓችሁ ነው? አውጪው። ከደበቅሽበት እኮ ነው። ምንድን ነው የገንጀንበር አታትም አንተ ምናምን ምንድን ነው? ምን ሆናችሁ ነው? ምን አደረጋችሁ? ማየ ቆይ እንጂ አባዬ፣ እንዴ ለምንድን ነው ተረጋግታችሁ የሆናችሁትን ማትናገሩት? ባልሽ ጥጋብ ወጥሮት መኳንንትን የደበደበው እሱ ነው እንዴ? አዎ አንተ በስዬ ምንድን ነው የምታወሩት? የማይክ ደብዳቤ በስዬ ነው እያላችሁ ነው? አይገርምሽም? እሱም ሰው ሆኖ ምን ያንሰኛል? ውሸት ነው እንዴ? ምን ማስረጃ አላችሁ? ካሜራ የተነሳችሁ ነው እንዴ የምትናገሩት? እንዴ በስዬ ለምን ማይክን ይደበድበዋል? ያባዬ እናንተ ደግሞ አንዳንድ ጊዜ ታበዙታላችሁ። አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላካካችሁ ማቆም አለባችሁ። አሁን ሳልበዛም እንዴ? መንደር ላይ ያለ ጥፋት ሁሉ የኔ ነኝ እንዴ? እኔ ሁሉም ሰው እኔ ላይ የሚላክከው እኔም እኮ ቤተሰብ አለኝ። ሩቅ ስለሆኑ ነው እንጂ ሁላችሁም በማህበር እየተደራጃችሁ ዝም በላቸው በቃ። በስዬ እንዴ እና የደበደብኩት እኔ አይደለሁም ልትል ነው? ኧረ በጭራሽ እንዴ! እኔ እንኳን ሰው ልደበድብ በረሮ ቀና ብያ ላይ ቆይ፣ ለምን ማይክል ለምን እደበድበዋለሁ? ልሽ ይደበድበዋል እና ስራን ይከርክ ነው። እኔ ምንም የሰራሁት ነገር የለም። ያለ ማስረጃ ዝም ብላችሁ ትከሱኛል። ቆይ ማይክ እኮ መናገር አይችልም አይደለም እንዴ? እንዴ ማን እንደደበደበው ያወቅ ነው እራሱ መኳንንት ነግሮን መናገር ቻለ እንዴ? ሐኪሞቹ ትንሽ ጊዜ ወስድበታል ብሏል ነበር እኮ። መናገር እንኳን አይችልም። ታዲያ ምንድን ነው የሚያወሩት እንዴ?
እኮ በውሸት ማስረጃ እኮ ነው የሚከሱኝ። ቆይ ግዴ መናገራችን እኮ ተረጋጋ አንተ። አፉ ባይናገርም እጁ ግን ይናገራል። የደበደበኝ የሂሩት ባል በስንቱ ነው? እውነት ነው? ሩቴ ማይክን የደበደብከው አንተ ነህ? አይደለም። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ምንድን ነው የምታስረዳኝ? አንተ ነህ የደበደብከው? መደብደብ እኮ ሊባል አይችልም ሂሩቴ። መደብደብ አይደለም። እሺ ምንድን ነው ተናገር። በመጥበሻ አልጠበስኩትም እኮ ሂሩቴ። ምንድን ነው? አይደለም በመጥበሻ ነው እንዴ? መለስ የምቾት ገላ ሆኖ አጋነኑ ብዙ አይደለም። እሺ አባዬ የፈለግከው ማድረግ ትችላለህ። የራስ ጉዳይ ነው። እናቴ እንደዚህ ፈልገው እሱ ነው ቆየደ። ለዚህ ሁሉ ምክንያት ደግሞ አንቺ ነሽ። ደግሞ ነገሩን ወደ እኔ ያመጣኸው ምን አለ ዛሬ እንኳን ጥፋትህን ብታምን። ስትጻጻፊ የነበረውን ደብዳቤ አግኝቼዋለሁ። የምን ደብዳቤ? የብልግና ደብዳቤ፣ የፍቅር ደብዳቤ። በስንቱ ምንድን ነው የምትቀባጥረው? ውሸትህን አቁ። አሁን እንኳን ጥፋትን በሌላ ጥፋት ለመሸፈን አትሞክር። አረ አዎ ነው። አዎ ጥሩ። እናንተ ብቻ አይደላችሁም። እሺ ማስረጃ ያላችሁ ይኸው ይሄ እሱ በግጥም ላንቺ የጻፈልሽ ደብዳቤ፣ ይሄ ደግሞ አንቺ ዳያሪ ነው ምናምን ብለሽ ዋሽተሽ ለሱ ልትልኪለት ያዘጋጀሽው ፖስት ካርድ። በስልክ ስታወሪ የነበረውንም ሰምቻለሁ። ናፍቀኸኛል እስካገኘህ ድረስ ቸኩያለሁ ምናምን ስትባባሉ የነበረው ትክጃለሽ። የት ነው በስልክ ሳወራ? መኝታ ቤት ማታ ትክጃለሽ። አልካድኩም። አዎ በስልክ ሳወራ ነበር፣ ግን ሳወራ የነበረው ልመጣ ነው ብሎኝ ስለነበር ከማይክ ጋር ነበር። ማይክ? አዎ እኮ እኔም የምትባልጊው ከሱ ጋር ነው ብዬ ነው የደበደብኩት። እና ደግሞ ከማይክ ጋር ካልሆነ ሌላ ሰው እንዳለ እርግጠኛ ነኝ። በስንቱ ከሌላ ሰው ጋር እየጠረጠርከኝ ነው? አሁን እንዴ አሁንም ቢሆን እኮ ሰውየው ማይክ አለመሆኑን እንጂ ሌላ ባለጌ ሰው እንዳለማ እርግጠኛ ነኝ። ያው ያገኘኋቸው ማስረጃዎች የሚያሳዩት ይሄንን ነው። ደብዳቤውን ፖስት ካርዱም የሚያሳዩት ሌላ የምትባልጊው ሰው እንዳለ ነው። አንተ ስለሰጠኝ እድለኛ ነኝ፣ እወድሃለሁ፣ አፈቅርሃለሁ፣ ረጅም ዕድሜ ምናምን ምናምን። አሁን ስለተደረሰብሽ መካዳችን በስንቱ። ስለዚህ ደብዳቤ ምንም የማውቀው ነገር የለም። ይሄን ፖስት ካርድ ግን ለአንተ ነው የጻፍኩት። ወይ ሲታወቅብሽ ነው እንዴ ለኔ የምታረጊው? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። በስንቱ ለአንተ ነው የጻፍኩት አልኩ። በደንብ አንብበዋል። ያዝን ካምበው ማኖን ማንበብ አልችልም እንዴ? አንብቤዋለሁ። አንብበው አልኩ። በስንቱ አንብበው። ስሙ የልጃችሁን ጉድ። ስላደረክልኝ ሁሉ አመሰግናለሁ። እንዳንተ አይነት ሰው ከጎኔ ስላለ እድለኛ ነኝ። ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም ዕድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እና ታዲያ ይሄ ለእኔ እንደጻፍሽው ምን ያረጋግጣል? ከጀርባ አንብበው። ምን ጀርባ አለው? ግለጥና አንብበው። በስንቱ ግለጠው። ይሄው እሱ ግለጠው። ቀጥሎ ያለውን ግለጠው። እሱን ግለጥና አንብበው። አንብበው። ጮክ ብለህ አንብበው። ለውድ ባለቤቴ ለበስንቱ። ድምፅህን ከፍ አድርገህ አንብበው። ለውድ ባለቤቴ ለበስንቱ ይላል። እና ዲያሪ ነው ያልኩ ሰርፕራይዝ ላደርግ ስለፈለግኩ ነው። ሰሞኑን እኔ ስራ እየወጣው ስለነበር ልጁን በሚያስላገስከኝ ላመሰግንህ ነበር። አሁንስ እርግጠኛው ወይስ ሌላ ማስረጃ ትፈልጋለህ? አሁንም እኮ አላመለጥሽም። ግጥሙ ይሄ ስታገጪ ነው ስትገለፍጪ እንደ ጠዋት ነው እንደ ማለዳ እንደ ጀንበር የልቤ ዙፋን ጠረጴዛ የሚለው በስንቱ። እኔ ስለዚህ ግጥም ምንም የማውቀው ነገር የለም። እንዴ ያንቺው ኤም ይላል እኮ እንዴ ያንቺው ኤም። ይሄንን አይደል እንዴ ፈልጌ የነበረው? ያልገባውበት ያልወጣውበት ቦታ እኮ የለም። እንትና ስንት ብር ከፍዬ መሰላችሁ ያጻፍኩት? ማን ነው የምጠቁመው እዚህ? እኔማ ተስፋ ቆርጬ እኮ ነበር ጠፋ። በጣም ነው የሚገርመው። እሺ ተናገረ። አጥፍቻለሁ። ማን አላጠፋህም አለህ? ከዚህ ሁሉ ለምን አልገላግለውም?
እሱ ካልሞተ ማጥፋቱን አይቆምም። ቆይ አባዬ ተረጋጋ። በቃ እማዬ እናንተ ወደ ቤት ሂዱ። ማይክን ብቻውን ጥላችሁት አይደል የመጣችሁት? ግዴ ለምን እናንተ ሂዱ። ማጥኔ ይሄ ነባ እኮ ነው። በስንቱ ይሄ በሰው የምታመካኘውን ነገር አቁ። እውነቴን እኮ ነው። የነባን ምክር ሰምቼ እኮ ነው ባለቤቴ ያክስቴ ልጅ ከምትለው ሰው ጋር ስትማግጥ እጅ ከፍንጅ አገኘኋት እና እባክህ በስዬ ተጠንቀቅ፣ እንደዚህ ነው ያክስቴ ልጅ አጎቴ ልጅ እያሉ ነው የሚባልጉት አለኝ። እና አንቺን ይሄንን ፖስት ካርዱን፣ ደብዳቤውን፣ ያወራሽውን ስልክ ምናምን ስሰማ በቃ እና ደግሞ መኳንንት ያጎቷ ልጅ ነኝ ብሎ መጣ። በቃ ነገጣጠመብኝ። ተናደርኩ፣ ብልጭ አለብኝ። በመጥበሻ መለስ ቀለስ። በመጥበሻ በስዬ አንተ ከዚህ ሁሉ እኔን አትጠይቀኝም? አጥፍቻለሁ ሂሩቴ፣ ልክ ነው። አንቺን ብጠይቀው እኮ የሁሉ ጣጣ ይመጣል። አንቺስ ይቅር አልሽኝ? በስዬ እንዴት እኔን ከሌላ ሰው ጋር ትጠረጥረኛለህ? እንዴት አታምነኝም? ወድጄ አይደለም እኮ ሂሩቴ፣ ምን ላድርግ? ሁሉም ነገር ተገጣጠመብኝ። ነገሮች ላይ በግልጽ አለመነጋገር ውጤቱ ይሄ ነው። እና የነባን ጥሩ ያልሆነ ምክር መስማት መጨረሻው ጥፋት ነው። ከዚህ በኋላ ግን እኔና በስዬ ችግሮቻችንን ተነጋግረን በጋራ ለመፍታት ተስማምተናል። አንዳችን ስንናገር ሌላችን በትኩረት አዳምጠን ሰምተን ችግሮቻችንን በጋራ ለመፍታት ተነጋግረናል። አይደል እንዴ በስዬ? ኧረ በፍጹም አይሆንም። እንዴት ይሆናል? ምኑ ነው የማይሆነው? ምኑ ነው? ልክ ነው። አሁን ሂሩቴ ያለችው በጣም ትክክል ነው። እኔ ሙሉ በሙሉ እስማማለሁ። አልሰማኝም። አልሰማሁት። ወይ ማይክ እንዴት? አይ አልመታህም። አይዞህ አልመታህም። እንዴ ምን ሆነሃል? ሌላ ስራ የለኝም እንዴ? ተቀጠቅጥ ነው እንዴ? ሙሉ ልጠይቅህ የመጣሁት ይኸውልህ። ከተከፈተ ሞክር። እንዴት ነው አሁን? ትንሽ ቀለል አለ? ተሻለ? ውይ ተው በቃ። ለካ መናገር አልችልም። ደህና አድርጌ ነው የቆለፍኩ። እንካ እችን ጠጣ። ታዲያ እንዳቃጠለ ትኩስ ነው። አንተ ነህ ደብዳቤው? አዎ እኔ ነኝ። ደህና አድርገን የቆለፍከው። አመሰግናለሁ። ለምንድን ነው የምታመሰግነኝ? አይ አመታቴን ያደነቅሽ መስሎኝ ነው። ሰድቦ ለሰዳቢ የሚሰጠኝ። ተነሳ፣ ትኩሱን ጠጣ። ትኩሱን በርታ በል። ምን ሆነሃል? በርታ በል። አልመታህም። ያጠጣ ነው። ምን ሆነ ነው እንዴ? የስራ አይኔ ነው ሰው እንደቆለፍኩት ከፈትኩት። ምን አጠፋው? እንደቆለፍኩት ከፈትኩት።